እስልምና ራሱ የት ምን ከመጽሐፍ ቅዱስ አሁን እኮ አመንክ እኮ በቃ አይደለም ጥሩ ነገር ከሆነ ጥሩ ነገር ከሆነ ሀሳብ ልቀይር ፈልገህ ነው አይደለም? ሶስተኛ ሀሳብ መጀመሪያ በጭራሽ አይኮርጅም አልከኝ። በጭራሽ እንደውም ምን በጭራሽ መረጃውን ላሳይ ስትለኝ ዝም ብለህ ከዛ በኋላ ልክ ስከፍተው ደግሞ ይሄንን ኮርጇል ላይ እንደዛ ጥሩ ነገር ከሆነ ችግር የለውም ምንም ችግር የለውም። ስለዚህ ጥሩ ነገር ከሆነ ክላሽ አያደርግም፣ በጭራሽ አይኮርጅም እና ጥሩ ነገር ከሆነ ችግር የለውም ቢኮርጅ አይጋጭም። ወንድማችን ይኸውልህ አሁን ምን አለ መሰለህ ባይብል ኮረጀ ወይስ እንትን ቁርአን ኮረጀ የሚለውን ነገር ያው ስለዚህ ባይብል ኮርጇል እያልከኝ ያ በእኔ በኩል እንደዛ ነው፣ በእኔ ሂሳቤ ማለት ነው። በአንተ ሂሳቤ እንደዛ ሊሆን ይችላል። ገባህ? እሺ አሁን ምን አለ መሰለህ ለሱ ማለት ነው ለሱ ቀድሞ የነበረ መጽሐፍ ስለሆነ ቀድሞ ከነበረ መጽሐፍ ላይ ስለሆነ የሚኮረጀው ቁርአን ከመጽሐፍ ቅዱስ በፊት እንደነበረ ከሙሉ ኪዳን ነው ከአዲስ ኪዳን ነው የሚኮረጀው? የትኛው ብሉይ ኪዳንም አዲስ ኪዳንም ከቁርአን በፊት ነው የነበሩት። ኧረ እባክህ አዎ መረጃ አምጣ እስኪ። ምን አይነት መረጃ ልስጥ? ቀድሞ መምጣቱን ነው ሙሉ ኪዳን ነው ከአዲስ ኪዳን ነው ቀድሞ መምጣቱን ብሉይ ኪዳን ባይዘው አይሁዶች ናቸው ካናይዝድ ያደረጉት። ጌታችን ከመምጣቱን በፊት በጥቅልል ደረጃ ነበረ። አዲስ ኪዳንም ብትል አይ እውነታ ስለሆነ እኮ ነው። ለዚያውን ምንም እውነታ የሚባል ቃል መረጃ መረጃ ምናምን አምጣት ትለኝ ማለት ብትለኝም አላመጣም። ባይዘው ያን ያህል አልቀልድም ነኝ። ያን ያህል ሙሐመድ መቼ ነው የተወለደው? ሲጀመር መቼ ነው የተወለደው ሙሐመድ? ኢየሱስ ክርስቶስ ከመምጣቱ በፊት የተወለደው። ስለዚህ ማለትም ሙሐመድ በሰባተኛው ክፍለ ዘመን መወለዱ ከክርስቶስ በፊት ስለሆነ ሰባተኛው ክፍለ ዘመን ከአንደኛው ክፍለ ዘመን እንደሚቀድም አንተ ማስረጃ ታመጣለህ ማለት ነው። አሁን ይሄ ነው ማስረጃ የሚያስፈልገው። አንተ ካሳየኝ ይሄ ነው ማስረጃ የሚያስፈልገው። ገብቷል? ሰባተኛው ክፍለ ዘመን ከአንደኛው ክፍለ ዘመን እንደሚቀድም እሱ ማስረጃ ያስፈልጋል። አሳየኝ እኮ መረጃ ሙሉ አዲስ ኪዳን ነው አሳየኝ እንጂ አንተ አሳየኝ እንጂ አንተ አሳየኝ። ሰባተኛው ክፍለ ዘመን ከአንደኛው ክፍለ ዘመን እንደሚቀድም አይደለ? ሰባተኛው ክፍለ ዘመን ከአንደኛው ክፍለ ለዘመን እንደሚቀድም ማስረጃ ሳይ ወደ ታች ነው የሚቆጠረው ማለት ነው አይደል? ዓመተ ምህረት። ስለዚህ ማስረጃ አንተን እንደውም ማስረጃ የሚጠበቅብህ ይሄ በጣም ትልቅ ክሌም ነው። ይሄ ትልቅ ክሌም የሆነት ሁላ ስድብ ነው። ሰባተኛው ክፍለ ዘመን ከአንደኛው ክፍለ ዘመን ቀድሟል ማለት ስድብ ስለሚሆን አንተ ማስረጃ እኔ ይቀርማል። አይ ሙሐመድ ከጌታችን ይቀርማል አልክ። ሙስሊም ሁሉ ድፍን ሙስሊሞች ሁሉ የሚያምኑት ሙሐመድ በስድስተኛው ክፍለ ዘመን እንደነበረ ነው። አንተ ደግሞ ጎበዝ ስለሆንክ ከጌታችን በፊት ቀድሞን የነበረው አልክ። እኔ ከቁርአን ለምን አልሰጥም? ሙሐመድ ከጌታችን በኋላ እንደነበረ እኮ ከቁርአን እሰጥሃለሁ። ለምሳሌ የኢሳን በቃ እሺ ማን የነበረ ቀድሞ ግን ነብይ ነበር ኢየሱስ ኢሳ። እሱ ችግር እሱን እንሄድበታለን። አሁን ርዕሱ ኮርጇል ወይስ አልኮረጀም ስለሆነ ርዕሳችን እንዴት ነው ቀድሞ የነበረ መጽሐፍ ልነግርህ እኮ ቀድሞ የነበረ መጽሐፍ እንዴት ሊኮርጅ ይችላል? ቀድሞ የነበረ መጽሐፍ ከኋላው ከመጣ መጽሐፍ እንዴት አድርጎ ሊኮርጅ ይችላል? እንደው ስታስበው እንደሰው
ቀድሞ የመጣ መጽሐፍ ቀድሞ መምጣቱን እኮ መረጃ ስተኛ ነው። ባይብል ቀድሞ የመጣ መሆኑን ማረጋገጫ ከፈለግ ሱራ 2 ቁጥር 89 አይ ከራስህ ለምን አንተ በራስህ መጽሐፍ ስለሆነ እየካድክ ያለው ከራስህ መጽሐፍ ላሳየህ። ከራስህ መጽሐፍ እንደ እስኪ ሊቆረቆር ጋይስ ተመልከቱ። ከእነርሱ ጋርም ያለውን መጽሐፍ አረጋጋጭ የሆነ መጽሐፍ ካላህ ዘንድ በመጣላቸው ጊዜ ይልና በፊት በእነዚያ በካዱት ላይ ይረዱበት የነበሩ ሲሆኑ ያውቁት ነገር በመጣላቸው ነገር በእርሱ ካዱ፣ የአላህም እርግማን በካህዲዎች ላይ ይሁን ይላል። ማን ነው ከዚህ ከቁርአን በፊት የነበረው መጽሐፍ? ከቁርአን በፊት ይላል እዛ ጋር ምንድን ነው የባይብል ስም ያነሳል። እስኪ ከፍ አድርግ። አላህ ዘንድ በመጣላቸው ጊዜ ቁርአን ምንድን ነው የሚያረጋግጠው? በመጀመሪያ ምንድን ነው የሚያረጋግጠው ቁርአን? የዞራስትሪያንን ተረት ነው ወይስ ግሪክ ውስጥ ምናምን የሚጻፉ የነበሩ ልቦለዶችን ነው የሚያረጋግጠው ቁርአን? ቁርአን መመሪያ ነው ለኔም ላንተም ያረጋግጣል። ይሄው እዚህ ጋር አረጋጋጭ ነው እየተባለ ነው። ምኑን ነው የሚያረጋግጠው? እስኪ ያረጋግጠው ከእነሱ ጋር ያለውን መጽሐፍ ሙሉንም አንብቡ። ችግር የለውም። ከእነርሱ ጋር ያለውን መጽሐፍ አረጋጋጭ የሆነ መጽሐፍ ከአላህ ዘንድ በመጣላቸው ጊዜ በፊት በእነዚያ በካዱት ላይ ይረዱበት የነበሩ ሲሆኑ ያወቁት ነገር በመጣላቸው ጊዜ በእርሱ ካዱ፣ የአላህም እርግማን በካህዲዎች ላይ ይሁን ይላል። የማን እርግማን? የአላህ እርግማን በማን ላይ? በካህዲዎች ላይ። ለምን? ከእነርሱ ጋር ያለውን መጽሐፍ የሚያረጋግጥ መጽሐፍ ሲሰጣቸው ስለካዱ። አሁን ቁርአን ምኑን ነው የሚያረጋግጠው? ተረት ነው የሚያረጋግጠው ቁርአን ማለት ተረት ስትል እኮ ምንድን ነው የሚያረጋግጠው? አንቺ ሲነካው ደስ እንደማይለው ችግር የለውም። እሱን ሪስፔክቱን ምናምን ሄድበታል። ምንድን ነው የሚያረጋግጠው ቁርአን ማለት ምንድን ነው የሚያረጋግጠው? ይህ እኮ ከባይብሉ ጋር ከመኮራረጁ ጋር የሚያገናኘው ነገር የለም። ቀድሞ ከመምጣቱ ጋር የሚያገናኘው የለም። ቁርአን ምኑን ነው የሚያረጋግጠው? ያልጨረስከው ካለ አንብበው። ቁርአን ምኑን ነው የሚያረጋግጠው? ከእነሱ ጋር ቀላል ጥያቄ። ከነማን ጋር? ከእነሱ ጋር ያልሆነ ጊዜ ሲል ምን ለማለት ነው? ኦኬ ለማንበብ ትቸገራለህ ወንድማችን? እኔ አማርኛ አልችልም፣ ይቅርታ። ትንሽ ኦሮምኛ ነው የምችለውና። እሺ ገባኝ። እኔ ላንብብልህ። ከእነርሱም ጋር ያለውን መጽሐፍ አረጋጋጭ የሆነ መጽሐፍ። ኦኬ ከነማን ጋር? ከነሱ ጋር ያለውን መጽሐፍ። እነሱ እነማን ናቸው? አይሁዶችና ክርስቲያኖች። እሺ ከላይ ጀምሬ ላንብብልህ። ሙሳንም ይላል ሙሳንም መጽሐፍን በእርግጥ ሰጠነው፣ ከበኋላውም መልእክተኞችን አስከታተለ፣ የመርየምን ልጅ ኢሳን ግልጽ ታምራቶችን ሰጠነው፣ በቅዱስ መንፈስም አበረታ ነው። ነፍሶቻችሁ በማትወደው ነገር መልእክተኛ በመጣላችሁ ቁጥር ከመከተል ትኮራላችሁን? ከፊሉን አስተባበላችሁ፣ ከፊሉንም ትገድላላችሁ ይላል። ምንድነው የሚለው? ለማን መጽሐፍን ሰጠ ነው ይላል? ለሙሳ መጽሐፍን ሰጠ ነው። እሺ ከዛ ደግሞ የመርየምን ልጅ አስከትለን ደግሞ ሰጠ ነው። መጀመሪያ ለሙሳ መጽሐፍ ተሰጥቶታል። ከዛ በኋላ ደግሞ ለኢሳ ተሰጠው ማለት ነው። ከዛ በኋላ በልቦቻችሁ ሽፍኖች ናቸው። በቃሽ በልቦቻቸው ሽፍኖች ናቸው አሉ። አይደለም አላህ በክህደታቸው
ምክንያት ረገማቸው። ጥቂትም ብቻ ያምናሉ። ከላይ መጽሐፍ ተሰጥቷቸዋል ለሙሳ እና ለኢሳ። እሺ እንቀጥል። ከእነርሱም ጋር ያለውን መጽሐፍ አረጋጋጭ ሲሆን ገብቷል። ለሙሳ የተሰጠው አለ፣ ከዛ ለኢሳ የተሰጠው መጽሐፍ አለ። ያ መጽሐፍ ከዛ በኋላ ለነዚያ መጽሐፍቶች አረጋጋጭ ሲሆን ከእነርሱ ጋር ያለውን መጽሐፍ አረጋጋጭ የሆነ መጽሐፍ ካላ ዘንድ በመጣላቸው ጊዜ በፊት በእነዚያ በካዱት ላይ ይረዱበት የነበረው ሲሆኑ ያወቁት ነገር በመጣላቸው መጽሐፍቶች ያሉት ክርስቲያኖችና አይሁዶች ጋር ነው። ከእነርሱ ጋር አለ ከአይሁዶችና ከክርስቲያኖች ጋር። አሁን አረጋጋጭ መጽሐፍ መጣላቸው። ያ መጽሐፍ ማን ነው? ቁርአን። እነሱ ግን ካዱ። ስለዚህ አሁን የሚያረጋግጠው ቁርአን ከበስተፊቱ የነበሩትን መጽሐፍት ነው እንጂ ከኋላ ያሉትን መጽሐፍት ነው እንዴ? ምን አለ መሰለሽ ተውሂድ ነበረ በዛን ሰዓት። ሌላ ቦታ እንሂዳው። መጽሐፍቱ ቀድሞ የመጣው መጽሐፍ የቱ ነው ስላልከኝ የቱ ነው ቀድሞ የመጣው መጽሐፍ? እስኪ ልጠይቅህ። ስለዚህ መጽሐፍ ነው የመጣው እንጂ ቅዱስ ቁርአን አይደለም የመጣው። አንተ ቁርአን ይቀድማል ያልከኝ፣ ቁርአን እንደሚቀድም ደግሞ አንተውን ማስረጃ ስጠኝ። ስለዚህ እዚህ ጋር መጽሐፍ ነው የሚለው። ባይብል ቀድሞ መጥቷል አላለም። ባይብል የሚለውን ቃል አያውቀውም መሐመድ። ለዛ አያውቁም ነበር። አያውቀውም መሐመድ፣ እንዳጋጣሚ ሆነ አያውቀውም። ለሙሴ የተሰጠው ኦሪት አለ፣ ደግሞ ለኢሳ ተሰጥቶታል አለ ኢንጂልን። ኦኬ ሶ እነዚህ ሁለት መጽሐፍቶች ከመሐመድ በፊት ነበሩ። እሱ ችግር የለውም። እሱም በማስረጃ አስደግፈ ሌላ ጊዜ ታሳየናል። አሁን እኮ እኔ ከርዕስ ላለመውጣት በጣም እየታገልኩኝ ነው ወንድማችን። እኔ ርዕሱ ላይ ችግር የለውም። ርዕሱ ላይ በመጀመሪያ በምን ተስማማን መሰለ? አንድ መሐመድ ኮርጇል ወይስ አልኮረጀም ስለ ኧረ በጭራሽ አልከኝ። ከዛን ይሄንን የቁርአን ክፍል ኮርጆ ነው ያመጣው መሐመድ ብዬ ማስረጃ ሳመጣ አይ ጥሩ ነገር ከሆነ ችግር የለውም። አይ መጥፎ ነገር መስሎኝ ሊከራከር ነበር እኮ በያዝ ምንም ችግር የለውም። ለምን የጆባ ታመጣልኝ? አሪፍ ነገር ከሆነ ቁም ነገሩ እኮ ምንም ችግር የለውም። አንዴ እስኪ ቁም ነገሩ መጥፎ ጥሩ ምናምን መሆኑ ሳይሆን መኮረጁ ላይ ነው። አሁን እኛ እያወራን ያለ ነው መጥፎ የሚኮርጅ ደግ የሚኮርጅ ሰውዬው አንተ በሰብረት ታስባለህ። እኔ ደግሞ ኮርጇል ነው። ከኮረጀ ነው በቃ ጥሩ የሚሆን አሪፍ ነገር ከሆነ ኖርማል ነው በቃ ምንም ችግር እኮ በቃ እንደዛ ስትለኝ እኔ አንድ ጥያቄ በቃ እንደዛ ስትለኝ ቆይ አንድ ጥያቄ ልጨርስ። ከርዕስ አንወጣም ወንድማችን። ለምን ታደክመኛለህ? ለምን ርዕሱ ላይ ነው እንደዚያ ከሆነ መሐመድ ደግሞ ከኮረጀ ምናልባት የጥያቄ ጠይቄ እኮ ሊገለጥልኝ ይችላል። እውነታ ከሆነ ሙሐመድ ኮርጆ ከሆነ እስልምና የራሱ ትምህርት የለውም ማለት ነው። በኩረጃን የቆመው ማለት ነው ስልህ ደግሞ አራራ በጭራሽ አይኮርጅም አልከኝ። ምንድነው ማስረጃ ላለመኮረጁ ስልህ እንዲህ መጽሐፍ ቅዱስ ቢሆንስ ከቁርአን የኮረጀው አልከኝ። መጽሐፍ ቅዱስ ከሆነ ደግሞ ከቁርአን የኮረጀው መጽሐፍ ቅዱስ ቀድሞ መጥቷል። ርዕስ ስላለን ነው፣ ስለፈራው አይደለም። እኛም ፈራ ምን ሆነ? ክርስቲያኖች እኮ ነን። ርዕስ ስላለን ግን በርዕስ ነው የምናወራው። ጠይቁ ስትባሉ ሲጀመር መታችሁ አትጠይቁም። አሁን የራሳችሁ ነገር ሲነካ ነው እየመጣችሁ ካልጠየቀን የምትሉት እና መመለስ ካልቻልክ ውስጥ የሚውረድ ሌሎች ሰዎች እንዲገቡ ያ ክርስቲያን መጨቃጨቅ ነው የሆነውና ሌላ ሰው ይግባ። ሰላም እንዴት ናችሁ? እንዴት ነህ ቃሌ? እሺ ሌላ ሙስሊም ብቻ ግቡ። ቃሌ እንዴት ነህ? አለኝ እግዚአብሔር ይመስገን። ሪያድን አውሩት። ኦኬ ልጨምርበት ወይስ በዚህ ላይ ትሄዳለህ ክርስቲያን? አይ ሂድበት ቃል። ኦኬ ይሄንን ልጨምርለት ነው መልኩ ላይ ያገኝና እንዴ ሪያድ የወንድ ልጅ ድምጽ የህፃናት ልጅ ድምጽ አጥፋሽ። ሪፖርት ያደርጋል። ኦኬ አውርዱት ጋይስ። ልጅ ነው
ሳህል ቡካሪ ላይ ሳህል ቡካሪ 7498 ላይ ምን አለ? ፕሮፌት ሴድ አላህ ሴድ ይላሉ። መሐመድ ምንድን ያለው አላህ እንደተናገረው አሉና I have prepared for my righteous slaves ለባሪያዎቼ ቦታ አዘጋጅቻለሁኝ። such excellent things በጣም እጅግ በጣም ጥሩ የሆኑ ነገሮች and no eye has ever seen ማንም ሰው ያላየውን no ear nor an ear has ever heard or nor a human heart can never think of it ማንም አይን ያላየው ማንም ሰው ያላያትን ያልሰማትን በልቡም ያላሰባትን ቦታ ምን አድርጌያለሁ ይላል አላህ አዘጋጅቻለሁ። ይሄኛውን የት ላይ ነው ሄዳችሁ የምታገኙት? በእኛ በመጽሐፍ ቅዱስ ላይ እዚህ ጋር እንገባና የአንደኛ ቆሮንቶስ ላይ ምዕራፍ 2 ከሐዋርያው ቅዱስ ጳውሎስ ኮፒ ነው ዳይሬክት ያደረገው። ቶፒኩን ማማዬ ወደ ላይ ብታደርግልኝ እንዲታያቸው። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 ላይ ሄዳችሁ በደንብ አንብቡት። ይሁን እንጂ እንደተጻፈው ዓይን ያላየውን ጆሮ ያልሰማውን የሰው ልብም ያላሰበውን እግዚአብሔር ለሚወዱት አዘጋጅቷል። ሳህል ቡካሪ ላይ ያለው አሁን የነገርኳችሁን ዶክመንት ይዛችሁ ቀጥታ ከዚህ ጋር ስታገናኙት የቀደመው ሐዲስ ኪዳን ለቁርአኑም ለሐዲሱም በጣም ይቀድመዋል እና ከዚህ ላይ ዳይሬክትሊ ኮፒ ሲቀጥል ደግሞ ይህንን ራሱን ሐዋርያው ቅዱስ ጳውሎስ ከየት ነው ኮት ያደረገው? ይህንን ከየት ነው? ይሄ ባይኖር መቼም ከራሱ አይጽፉም። ሁሉም መጽሐፍት የተጻፉት በመንፈስ ቅዱስ እየተመሩ ነው። ሐዋርያትም ይሁን ሌሎቹም የጻፉት ደቀ መዛሙርቶቹ እና ይህንን ደግሞ ከየት ነው ሐዋርያው ቅዱስ ጳውሎስ ኮት ያደረገው? አይዚያ ወይም ትንቢተ ኢሳይያስ ምዕራፍ 64 ላይ ከቁጥር 4 ላይ ሄዳችሁ መመልከት ትችላላችሁ። ሰዎች ከጥንት ጀምሮ ለሚጠብቁ ከምትሰራላቸው ከአንተ በቀር ሌላ አምላክን አልሰሙም፣ በጆሮአቸውም አልተቀበሉም፣ ዓይንም አላየችም ብሎ ትንቢተ ኢሳይያስ እዚህ ጋር ያለውን ኦልድ ቴስትመንት ይሄ እንግዲህ ትንቢተ አይዚያ እንግዲህ ይሄ እስክሮሉ ፉሊ አለ ፕሪዘርቭድ ሆኖ ሙሉ ለሙሉ እንደውም ከቀደሙት ኪዳኖች ሙሉ ለሙሉ ፕሪዘርቭድ ሆኖ ያለው ይሄ ነው ተይዞ ያለው ማለት ነው። ምንም ሳይቃጠል ምንም ሳይሆን ሁሉም አሉ። እሱም በዶኩመንት በኋላ ገብተን እናየዋለን እና ሐዋርያ ቅዱስ ጳውሎስ ከዚህኛው ላይ ነው ኮት ያደረገው ማለት ነው። ይሄኛውን በአንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 ላይ ያለው ነው። ለቆሮንቶስ በላከላቸው መልእክት መሰረት በዚህኛው ውስጥ ይገኛል። when it comes to like ሳህል ቡካሪ ላይ ራሱን ነው ፎቶኮፒ ያደረጉት የቡካሪ ጸሐፊ እና ይሄንን እዛ ጋር ሄዳችሁ ማግኘት ትችላላችሁ። ሳህል ቡካሪ 7498 ላይ ስክሪንሾት አድርጋችሁ ይዛችሁት ለሌላ ጊዜ ትጠቀሙታላችሁ እና መሐመድ ኮፒ ያደርጋል። በደንብ ነው ኮፒ የሚያደርገው። የሚናገረውም እንትን የሚለው ሁሉ ከቀደሙት መጽሐፍት ነው እና ይህንን ለመጨመር ነው ክርስቲያን ይህንን አይዲያ መጥቶ ሪፊት ማድረግ የሚችል ካለ ገብቶ ሪፊት ማድረግ ይችላል። ቴንክ ዩ ክርስቲያን ቀጥል። ያ ሙስሊሞች መግባት ትችላላችሁ። ገብታችሁ ጠይቁ። ገብታችሁ ምንድነው በሉ። ቁርአን ከኛ መጽሐፍ ቅዱስ ኮርጇል። መሐመድ ከኛ መጽሐፍት ኮርጇል። ያው በቤታችሁ ዛሬ ይዛችሁት ነበር ርዕሱን። እስቲ በቤታችሁ አታስወሩ። ኡስታዙ ገብቶ ሲያወራችሁ ወላሶራ አላችሁ ዩሱፍ ወላሶራ አሉትና ገብታችሁ ማውራት ትችላላችሁ። ደቂቃ ተሰጥቷችሁም ቢሆን እሺ። ቃል ይቀጥል ከገባችሁ ጋር ልጅ መሰለች የስሟ ነጅም ነው አይደል? ነጅም ነው የሚለው ነጅብ አህመድ ነው። አልገባችም። እኔ ጋር እየተሽከረከረ ነው። እኔ ጋር እስቲ ቆይ ለስሟ እዚህ ገብታለች። እሺ ቀጥይ። ክሪስ ቀጥል ወይ አንተ እንደጀመርከው ቀጥለና እኔ አስፈላጊ ከሆነ ቀጥላለሁ።
ሄደች። ኦኬ ሙስሊሞች ካላችሁ አንድ ቁጥር ጻፉና እንስባችኋለን ወይ ነው። ወጣች ነኝ ታለች ዲስኮኔክት ሆናለች። ቆይስ ሌላ ካሉ እኔ እንኳን ቅድም ልጁን እንትን ስል አላስወራ ሲሉት ነበር የከፈትኩት። እሺ ከዲር ጋር ቀጥሉ። ባይብል ነው ከቁርአን ተኮርጃል የሚሉት ማማዬ። እኔ ቅድም የሆነ ቤት ላይ ላይ ነበርኩ ለዛ ነው። እና መሐመድ ከኛ መጽሐፍ ኮርጇል አለው ዮሱፍ። ከዛ ምን ብል ጥሩ ነው የፈለገው ነብይ ጋር እየሄደ ከሕዝቅኤል ኮርጇል፣ ከሎጥ ኮርጇል ይለዋል። ይሄው ነው የኮረጀበትን ላሳየ እያለው አላስወራ እያለው ነበርና እኑ የኮረጀውን እናሳያችሁ፣ መሐመድ የኮረጀውን እናሳያችሁ በሚል ነው። እነሱ አልኮረጀም። ከኮረጀም ሙሉ በሙሉ ነበር የሚኮርጀው ነው። የኮረጃንም እንትን አልተረዱትም። ሜቢ መሐመድ እኮ ሜቢ እነሱ አሁን ባይዞ እስልምና ማማይ ሁላችሁ የምታውቁት ከሆነ የሆነ ፖይንት ላይ ከሆነ ጊዜ በኋላ የሆነ ነገሩ አፕዴት ሆኖ ይመጣል። ሁሌ የሆነ ክርስቲያን አሁን ለምሳሌ እኛ ክርስቲያኖች ኮንስታንት የሆነ ከሐዋርያት ሲተላለፍልን በካህናት ሲተላለፍ የመጣ ትምህርት አለ። አስተምሮ ሲደመር መጽሐፍ ቅዱስ፣ ትውፊት ሲደመር መጽሐፍ ቅዱስ ማለት ነው። ግን የእነሱ የሆነ ፖይንት ላይ የሆነ ጊዜ ላይ የሆነ ነገር አፕዴት እየተደረገ እየመጣ ያለ ነው እንጂ ሜቢ ሁኖስ ማማይ መሐመድ አሁን ያለውን እስልምና ሳይሆን አሁን ያለው ጋር ሜቢ ኮምፕሊትሊ ኮንትራዲክት የሚያደርግ አስተምሮ ቢሆንስ? የሚታወቅ ነገር እኮ ምንም የለም። ቢካዝ ሳሂህ ቡካሪ መጥቶ ነው እና ካሊብ ዑትማን የመጨረሻው ከሊፋ ነው መጥቶ ስታንዳርዳይዝ ያደረገው ቁርአንን የሚመቸውን ወስዶ የማይመቸውን በርን አድርጎ አቃጥሎና ሀዲሶቹንም ብናይ ከሁለት መቶ ክፍለ ዘመን ከሁለት ክፍለ ዘመን በኋላ ነው እንዳለ የሚመቻውን ሳሂህ ቡካሪ የሚሆኑ ሳሂህ ሙስሊም ሀጂ ሙስሊም የሚመቻቸውን ነው እያወጡ ዳይፍ እና ሳሂህ እያደረጉ እነሱ ኢብን መጃም ጨምሮ ሁላቸውም አሁን ሳሂህ ናቸው እነዚህ ሀዲሶች ብለን ከትክክለኛ ከእሳቸው አንደበት ነው የተወሰዱት ናሬሽኑ ሰላም ነው ከእነሱ ነው ብለን ነው የምንወስደው። እና ማን ያውቃል እነሱ ያላሉትን ቀይሮ ቢሆንስ? አሁን ያለው እስልምና ራሱ ጥያቄ ምልክት ውስጥ የሚገባ እኮ ነው። ከሆነ ክፍለ ዘመን በኋላም የተስተካከለ ነገር ነው ያላቸው እንጂ ቋሚ ነገር የላቸው ለማለት ነውና እብነ እንኳን ሰላም መጡ አጎቴ እብነ ከረዲን ትቀጥላለህ። እሺ አጎቴ እንዴት ነህ? ከድር አለ? አዎ አለኛ ይሰማል። ትሰማለህ? ቀጥል አለ ያለው ቀጥል። ቁርአን ከመጽሐፍ ቅዱስ ምኑን ነው የሚኮርጀው? ኑት ከልጆቹ ጋር ተኛ፣ ዳዊት ኦሪዮን ሚስት ደፈረ የሚለውን ይሄን ነው የሚኮርጀው? ነቢያት ዝሙተኛ ናቸው የሚለውን ነው የሚኮርጀው? እንደዛ ነው የምታስቡት? ጠቢቡ ሰለሞን ከመቶ ሴት ጋር ሲተኛ እየዘሞተ ነው ወይስ ምን እያደረገ ነው? ሱላማይን በቁርአን ከመቶ ሴት ጋር በአንድ ሌሊት ሲተኛ ምን እየሸለመ ነው? ወንድማችን ከድር ኢየሱስ ማማየን ሲበዳ ምን እያደረገ ነው? ኢየሱስ ማማየን ቄጧን ሲበዳ ምን እያደረገ ነው? ያዥ እንግዲህ ተመልከቷቸው ብቻ። ይቅርታ አወረድኩት፣ እኔ ነኝ ያወረድኩት። እኔ ነቅዬው መሰለኝ እኮ። ኦኬ አንተ ልጁን ይቅርታ አቋረጥኳችሁ። ልጁን አታስገቢው ማማዬ። እኛን ራሱ በቀደም እንትን እያለ ነበርና አታውሩት። ከቻልሽ ቦልኪው ከይቅርታ ጋር ማለት ነው። ያ እንዲህ ናቸው በቃ ልክ ነብያቸው በአልአደብ አልሙፍራድ 963 ላይ የአባትህን ብልት ንከስ እያለ ይሳደባል። በጣም ባለጌ ልቃፍ የሆነ ነብይ ነው ያላቸውና ልቃፍ እንደዛው እሱ ሲሳደብ ሂድና የአባትህን ብልት ንከስ። ልክ የሰፈር ዱርዬ ሲሳደብ ታውቃላችሁ? እናት እንዲትሆን ብሎ የሚሳደብ እንደዚህ አይነት ስድብ ነበር የሚሳደበው መሐመድም። በሱረቱል ሐሺር ምዕራፍ 59 ቁጥር 7 ላይ ደግሞ መልእክተኛ የሰጣችሁን ማንኛውንም ነገር ያዙት፣ የከለከላችሁ ማንኛውንም ነገር ተከልከሉ ተብለዋል። ስለዚህ የሰጣቸው ምንድነው? ይሄ ነው ሱና የተቀበላችሁት ማለት ነው። በሱና የተቀበላችሁት። እሱም ሲሳደብ እንደዚሁ ባለጌ ነበር።
ቀጥሉ ክርስቲያኑ አጎቴ። ሰላም ብያለሁ አክስቴዋ። ሁላችሁም እንዴት ናችሁ? ቲጂ ክርስቲያን ጉዜ ቃል ክርስቲያን ሜስራ ከታችም ያላችሁ ሁላችሁንም ሰላም። ሙስሊሞች እዚህ ስትመጡ ተጠንቀቁ። መንፈሳችሁን እግዚአብሔር ይገስጽላችሁ። እዚህ ጋር እኛ የምናስተምረው እናንተንም እኛንም የፈጠረውን አምላክ ነው እንጂ ስለ አላህና ስለ ሆሬላይን አይደለም የምናወራውና አይምሯችሁ ላይ ያለውን ስዕል እዛው እስልምናችሁ ላይ አስቀምጣችሁ ነው። የእናንተ ብልግና እዛው ነው ያለው እስልምናችሁ ላይ። አላህ ነው ሆሬላይኖችን የሚመኘውና እንደዚህ አይነት አስተሳሰብ አስተምሮ ደግሞ እኛ የለንም። ስለዚህ እዛው ጨርሱ። ሰላም ብያለሁ ሁላችሁም። እንዴት ዋላችሁ? ያው በነገራችን ላይ እሱ የተጠቀማቸው ቃል መሐመድ ቃል በቃል እንደተጠቀሙት ታውቃላችሁ። ያላቸው ነገሮች ሙሉ መሐመድ ቃል በቃል ይተጠቀመ ነበር የሚናገረውና እኛ በርግጥ ክፉ ነገር እውነት ለመናገር መናገርም አያስፈልግምና በነገራችን ላይ ከተናገራቸው ውስጥ መጀመሪያ ሰለሞን 1000 ሚስት አገባ፣ ዳዊት ምናምን አደረገ። በነገራችን ላይ ይሄን ነገር ኮርጆ ቁርአን ላይ አለ። ሁለቱም ማለት ነው። ሁለቱም ሱሌማን ብለው እነሱ የሚያምኑት ሰለሞን 1000 ሚስት እንዳገባ ቁርአን ላይ አለ። ዳዊት የሰው ሚስት እንደቀማ ቁርአን ላይ አለ። ይሄንን ኮርጇል። እሱ ይሄን የገረመው ስለዛ እያንዳንዱ ነገር መሐመድ ከዛ ኮፒ እንዳደረገ ነው እኛ ስታወሩ የነበረው አይቲንክና ሶ አግሬሲቭ ሆኖ የማይሆን ነገሮችን እና ውሸት የምትሉ ሰዎች አሳያችኋለሁ። ግቡ፣ ችግር የለውም። ሁለቱንም መሐመድ ኮርጆ አስቀምጧል። የት? ቁርአንና ሐዲስ ላይ አሳያችኋለሁ። ከሰው ሚስት ጋር ዳውድ የምትሉት እንደማገጠ የሰው ሚስት እንደወሰደ፣ ሱሌማን ደግሞ 300 ቁዋቶችና 700 ሚስቶች እንዳሉት በራሳችሁ አሳያችኋለሁ። ትልቁ ልዩነት ምንድነው? እናንተ ጋር በነገራችን ላይ ሁለቱንም ዳውድ ለምሳሌ የሰው ሚስት ቀምቶ ነው ያገባው አይደለ? እሱ አላህ ፈቅዶለት ነው። እናንተ ጋር ሱሌማን 1000 ሚስት አገባ የሚለው አላህ ፈቅዶለት ነው። the only difference እኛ ጋር የሚለያየው ምንድነው? እኛ ጋር እግዚአብሔር አምላክ እንደዚህ አይነት ነገሮችን አልፈቀደም፣ ይልቁንም በጥፋታቸው ቀጥቷቸዋል። እናንተ ጋር ግን ፈጣሪ ሲኮርጅ መሐመድ ምንድነው እውነትና ውሸቱን ኃጢአትና ጽድቁን እንኳን መለየት የማይችል አካል ስለነበረ ቀጥታ ወስዶ ኮፒ አድርጎ ቁርአንና ሐዲስ ላይ አስቀምጧቸው ነው ምን የሚለያየው ማለት ነው። ሶ ኮፒ አድርጓል፣ አው ኮፒ አድርጓል። ሶ ለዚህ እንደዚህ አይነት አጸያፊ ስድብ በጣም ያስጠላ ቀፋፊ፣ በነገራችን ላይ በጣም ብልግና ነው ማለት እንደዚህ አይነት ስብዕናችሁን አስወግዳችሁ ትመጡ ጥሩ ነው ብዬ አስባለሁ። በመሐመድ ኩረጃ ላይ ሄድበት ክርስቲያን ወይም አጎቴ። ቀጥሎ አክስቴ እንዲሁ ነው የምቀመጠው። ትንሹ ላይ አርጉኝ። እኔ ነክቶብኛል፣ መተኛት አለብኝ። አልተኛውም እስካሁን። እሺ አጎቴ። እሺ ሰላም ብያለሁ ወገኖች፣ እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። ነብዩ መሐመድ ከ9 ሴቶች ጋር ግንኙነት አደረጉ በአንድ ሌሊት የሚለውን ማስረጃ ትከፍችልኛለሽ? ኦኬ፣ ካለ ስህተት ነው። አሁን የጠየቅኩት ማስረጃ ነው። ቤዝመንት አትስሪ፣ ማስረጃ ትከፍችና ሀቅ መሆኑን አሳይ ብዬ ጠይቄሻለሁ። ይሄ ቤዝመንት ይባላል። ካለ ምናምን ኢፍ ነው። ኮንዲሽናል ሴንቴንስ እየተጠቀምኩ ስለሆነ እኔ ማስረጃውን ክፈችውና አንመርምር እኮ። ተረጋጋና በመጀመሪያ ደረጃ ርዕስ የሚባል ነገር ከላይ አለ። ኦኬ፣ ማስረጃ የምትፈልግ ከሆነ ደግሞ ብናሳይ ስህተት መሆኑን ተረድተ ነው የሞራል ግራውንድ አስቀምጥ። በመጀመሪያ ምንም አይጠበቅብኝም። ራሱ ያመጣሽውን ሐዲስ ስለማቀው ማብራሪያም ስላለው ግልጽ ነው። ማስረጃውን ክፈችና እንመልከት። ምኑን ነው ማብራሪያ ያለው? ማስረጃውን ክፈችው። ማስረጃ መክፈት ይቀድማል። መጀመሪያ ክፈት ለክርስቲያን። እሺ፣ ከርዕስ ውጪ ነው ግን ከዛ አንቺ ነሽ የምታነቢው። እሺ፣ ማንም ማንበብ አይችልም። አንቺ ስለወራሽ አንተ ታነባለህ። ስህተት ነው ብለህ ልታርም አይደል የመጣው? ምን እንዳለብኝና ነው የማነብልህ? ስህተት ነው ብዬ ሳይሆን ማስረጃ ነው የጠየቅኩሽ። እኔ ስህተት ላይሆን ይችላል ግን ማስረጃ አምጪና አንብቢ። አንተ አይልም ብለህ ነው የመጣኸው አይደለ? አላልኩም። ምኑን ነው አይልም ያላልከው? ምንም አላመጣሽልኝም። ራሱ ማስረጃ ባልቀረበበት ሁኔታ
አይልምም ይላልም ብዬ እኔ መደምደሚያ መስጠት አልችልም። ማብራሪያ ያለ ያልኩ ምን ነው? በቃ ክፈትላት እስቲ ክርስቲያን፣ አንዴ ቪዲዮ ክፈትላት፣ ችግር የለውም። በተረጋጋ መንፈስ እናውራና ማብራሪያ ያለው ያልከው ምን ነው? በመጀመሪያ ቆይ አንዴ ይከፈት፣ ሐዲሱ ይከፈት፣ ክፈትላት ሐዲሱ። ምንድን ነው የሚዋከሩ? ምንድን ነው የሚሯሯጥ? ምንድን ነው የሚያሯሩጥ? ተረጋጋ እስቲ። ማብራሪያ ያለው ብለህ የመጣኸው ማብራሪያው ምኑ ልታሳይ የመጣኸው አንተ መሰልከኝ። እኔ ነኝ እኔ ሲጀመር። በቃ ቆይ አሁን ሚውት አደርጋለሁ። እኔ ከተንቀለቀልኩ ሜቢ የተንቀለቀልኩ ከመሰለሽ አሁን ሚውት ላድርግና ማስረጃውን ክፈች። በቃ ለምንድን ነው የማወጣልህ? ሲጀመር ስህተት ነው ብለህ ነው የምታምነው? ስህተት ነው ብዬ አላምንም። ስላወራሽ የማይል ነገር ስላወራሽ ማስረጃ ክፈች አልኩሽ። አስወረደሽኝ ብትከፍቺ ባይዘው ኖርማል አይደለም። ይሄው ተከፍተሃል አንተ። ይሄው አሳየው። ኧረ እኔ ችግር የለውም። ቆይ ና ቆይ ስማ። ግን መጀመሪያ መሐመድ እንደዛ አይነት ነገር ታደርገ ምን አይነት ነው? ብራዘር ከሷ ጋር እንጨርሳለን። አዎ ችግር የለውም። ያው ማስረጃ ላይ ጠየቀው ከፍትልሃለሁ። ግን እንደዛ ካደረገ ምን አይነት ነብይ ነው? በአንድ ሌሊት 11 ሴቶች የሚያደርግ ነብይ ነው ብለህ ታምናለህ? ብራዘር ምን ሆነ ነው? ተረጋጋ እንጂ። በተረጋጋ መንፈስ እያወራ ነው። አሁን ማማይ ባወራችው ነገር ላይ ማስረጃ ክፈች ብያት ማስረጃ እየጠበቅን ነው። እኔ ደግሞ ውጭ እችላለሁ አንድ ነገር ላይ ራሱ ማስረጃውን ምን ነው የሚያሯሩጥ? ልክፈትልህ እንዴ? ምን ነው የሚያሯሩጥ? ቁራቆንክብኝ እኮ ከፍትለታለሁ። 10 ደቂቃ ሊሞላ ነው። ባይዚ ማስረጃ እያልኩ ከፍትላታለ። ክርስቲያን ልክፈትለት ወይስ? ኧረ እኔ ጋርም አለ። ምንድን ነው የሚያሯሩጠው? ይኸው እኔ ከፍትልሃለሁ። ከፈለክ አትሯሯጥ። አይ ሞክ የሚያደርግ ቃላት ባትጠቀሚ ደስ ይለኛል። ምክንያቱም ትክክለኛ ነገር ሀቅን እያወጣ ስለሆነ አሁን እንግሊዘኛው አድርግላትና ታንብብልኝ እስኪ። አልችልም። አንተ አንብበው። እንግሊዘኛ ማንበባችን አልችልም። አንተ አንብበው እስኪ። እንዴት አድርገሽ ተረዳሽው? አረብኛና እንግሊዘኛ ነው። ኦኬ እኔ ላውጣልህ። እኔ የተረዳውበትን ላውጣልህ። ና አደ እዚህ ሐዲስ ላይ ቆይ ዝጋው። ተረጋጊ። ቃልዬ ዝጋው አንዴ። እቺን ፖለቲካህን በደንብ አልቅሰህ እንድትወጣ አደርግሃለሁ። ችግር የለውም። ቆይ ሞዴሬተሮች ተያዙ። እንዳታስወጡት ማንኛችሁም እንዳታስወጡት። በተረጋጋ መንፈስ ማማ ከኔ ጋር ይቀጥላል። ኦኬ አሁኑን ክፈች አንብብልኝ። አሁን እሺ እንዴት እንደተረዳሁት። ከዛን ደግሞ አንተ ስህተቱን ልታርም ነው የመጣኸው ፓፓ። አሁን የከፈተውን አማርኛና እንግሊዘኛና አረብኛ ሐዲስ ክፈችልኝ። ሱና ዶክተር ናቀጥል እኔ አረብኛና እንግሊዘኛ የማንበብ እንትን የለብኝም ግዴታ እኮ። በቃ የላ እኔ አይ እንግሊዘኛ ሳትቺ ምን አይነት አንብብ ምንጩ ምንድነው? ነብይህ የራሱን ቋንቋ ማያቅ መሐይም እንደሆነ እንድነግራ አታስገድደኝ። አሁን እቺ ምንጩ ምንድነው ወገናችን? አንብብ። ይሄው ሰሒህ ቡኻሪ ከዚህ በኋላ ባይዘ አልቆየም። አሁን 268 ላይ አንብበው አይልም። አሁን ይሄ እንትን ነው ፒዲኤፍ ጽፈሽ ነው አሳይኝ። ክፈችና ሱና.com ላይ ከፍተሽ አሳይኝ እስቲ። ይሄንን አንብበው በመጀመሪያ። ከዛ ይሄ ትክክል አይደለም ካልከኝ ኖርማሊ አይፈቅድልኝማ ሃይማኖቴ። ዝም ብሎ ሰው ጽፎት ያመጣውን አይፈቅድልኝም በማስረጃ። ስለዚህ ይሄ ትክክል አይደለም። ትክክል ነው ትክክል አይደለም ከማለታችን በፊት ትክክለኛ ማስረጃው ከነምንጩ መቅረብ አለበት። ቆይ አንዴ እና ፖለቲካ ልሰራ ነበረ እዚሁ ጋር ተቀብረ ትወጣለህ። ችግር የለውም በመጣህበት ስለምመልስ ማለት ነው። አሁን ይሄንን አንብበህ ይሄ ስህተት አለበት ትርጉሙ ካልከኝ አረብኛውን አውጣልሃለሁ። አረብኛ ምናምን አይደለም። አሁን ይሄ ምንድነው? በልቀጥል ይሄ ስህተት አለበት ካልክ ይሄ ስህተት እንደ ማስረጃ አድርገሽ ማማይ ሐዲሱ እንደ ማስረጃ አድርገሽ ካቀረብሽው ከየት መጣ ነው ጥያቄው የሚሆነው። ከየት ነው ያመጣሽው? ከሐዲስ ላይ ነው። አንተ ክፈትና ስልክህን ማስተያየው አንተ ተረጋጊ። ምን ሐዲስ ላይ? አንድ ሚት ላደርግህና አንተ ሱና.com ላይ ግባና ሰሒህ ቡኻሪ 268ን ክፈትና ከዚህ ጋር አስተያይና የትርጉም ስህተት ካለበት እና ታርመኛለህ። ቶሎ በል እሺ። ክፈችው አንተ ክፈት እንጂ ስህተት ነው እያልከኝ ትራንስሌት ያልተደረገውን ክፈችልኝ መጀመሪያ። ይሄንን አንብበው ስህተት ካለው ይሄንን ስህተት ከሆነ እዚህኛው ትርጉም ላይ ተሳስቷል ካልክ እዛኛው ላይ ሄድልሃለሁ። ይሄንን አንብበው። ዘለቀች አዳምጪኝ። ቆይ አዳም እያስወራሽኝ እኮ አይደለም። ትክክለኛ ማስረጃ ይከፈት። አብዱል ይሄንን አንብበው በመጀመሪያ። ይሄንን አንብበውና ይሄ ስህተት ነው ብለህ የምታምንበት ቦታ ላይ ሄጄ ደግሞ እዚህኛው ቦታ ላይ ይኸውልሽ ላስረዳሽ ብለህ ትክክለኛው ቋንቋ ላይ ወስደሃለሁ። ይሄንን አንብበውና ስህተት መሆኑን አሳየን። ቆይ አሁን ጠይቂኝ። ማታነብበት ምክንያት ምንድነው? በይ አላነብም እያልኩ ስለሆነ ጠይቂኝና ልመልስልሽ። አንተ ለምን አታነበውም? ይሄንን እኮ ምክንያቱን ጠይቂኝና ልመልስልሽ።
ለምን ነው የማታነበው? በይ ማማይ ለምን? ምክንያቱም አናቅማ እንደዚህ ከላይ የተጠቀሰ ነገር የለም። የሆነ ነገር ላይ የተጻፈ ነገር አምጥተሽ አንብብ እያልሽኝ ነው። ስለዚህ አረብኛውን ላውጣልህ? እንግሊዘኛው ነው ጭሊ ታነበዋለህ? ታነቢዋለሽ? አልችልም፣ እኔ አልችልም። አንተ የምትችለው ታነብልናለህ። ይሁን አማርኛውን አውጥቼልህ አማርኛው ስለሌለው ለማንኛውም የገባሁት ራሱ አልችልም የሚለውን ቃል በነገራችን ላይ ማማይ አንዴ ሚውት አትያለኝ። የነብይህን መሐይምነት ራሱ የነብይኛ እንደማትሽ ለማሳይ ነበር። ምን አይነት አፖሎጂስት ነው? የነብይህን መሐይምነት እንዳሳይ ስታስገድደኝ እኮ ነው በጣም ነው የምታስቀኝ። ነብይህ የራሱን ቋንቋ ማያቅ መሐይም መሆኑን ማጣቅ ሰውዬ የኔን እንግሊዘኛ መቻልና ለመቻል ልትገመግም ነው የመጣው። በጣም በቃ ምሁሩ ነብይ የራሱን ቋንቋ ማያቅ መሐይም እኮ ነበር። አታውቅም እንዴ? ኡሚዩን ተብሎ የተገለጸ መሐይም ተብሎ የተገለጸ ይኸውልህ በቁርአን ሱራ 7 157 ይኸው አንተ መሪ ብለህ የምትከተለው ነብይ እኔም ተከታዮች መሐይሞች ነን ብሎ የሚያምን ግለሰብ ነው ያንተ መሪ ማለት ነው። የኔ እንግሊዘኛ መቻልና ለመቻል ልትገመግም ነው የመጣው። በጣም ገመገምክ። ይኸው ነብይህ ማን እንደሆነ ላሳይ። ሱረቱል አልአዕራፍ 157 ይኸውልህ ለእነዚያ ያንን አለ እነሱ ዘንድ በተውራትና በኢንጅል የሚያገኙትን የማይጽፍና የማያነብ መሐይም የሆነው ነብይ ኦኬ የራሱን ቋንቋ አረብኛውን እንኳን የማይጽፍ የማያነብ ተብሎ መሐይም ኡሚዩን ተብሎ የሚታወቅ መሐይም ነው። እኔም ተከታዮቼ መሐይማን ነን ብሎ የተናገረ ነብይ ነው። ምናልባት ይሄንን እንዳስታውስ ከሆነ የገባው ማለት ሐዲሱ ስህተት እንደሆነ ሊያሳይ ሳይሆን የኔን እንግሊዘኛ ሊመረምር ነው የመጣው ይሄ ወገናችን። ኦኬ እኔ እንግሊዘኛ አልችልም ወንድማችን። ነብይ ግን ከ11 ሴቶች ጋር ወሲብ አድርጓል። ማማ እንግሊዘኛ ማንበብ አትችልም፣ ነገር ግን ነብዩ ከ11 ሴቶች ጋር ወሲብ አድርጓል። እሱ ብቻ አይደለም 11 ሴቶችን የሚገረስስበት የ30 ሰው ያህል የወሲብ ጉልበት ተሰጥቶታል። ሐዲሱ እንደሚል ያምናል። ነገር ግን ማወቅ የፈለገው የማማይን እንግሊዘኛ ማንበብና አለማንበብ ነው። አልችልም ፓፓ። ሐዲስ ግን ተቀምጧል። ዋናው የኔን መገምገም ሳይሆን የነብይህን አሳፋሪ ታሪክ ማወቅ ብቻ ነው የሚጠበቅብኝ። የኔን እንግሊዘኛ ማወቅና አለማወቅ እኔ ለራሴ ቋንቋ ነው። የቋንቋ እንትን ደግሞ ግዴታ የራሴ መግባቢያ ቋንቋ እያለ ግዴታ የሰው ቋንቋ ልወቅ አይደለም። አንተ ተጨነቅበት። አረብኛ ካልቻልክ ጸሎት የማይሰማ አምላክን ተጨነቅበት። እኔ ግን በአማርኛም በእንግሊዘኛም በአረብኛም በሁሉ ቋንቋ የሚሰማ አምላክ አለኝ። ስለዚህ አንተ የምትጨነቀው ስለዚህ አንተ ሐዲሱ ላይ እንዳለ አውቀሃል። ሐዲሱ ላይ ነብይህን አሳፋሪ ተግባር እንደሰራ አውቀሃል። ግን ማማይ እንግሊዘኛ ትችላለች ወይስ አትችልም የሚለውን ልታይ ነው የመጣው። ማማይ አትችልም፣ ግን ነብይ ከ11 ሴቶች ጋር ወሲብ አድርጓል። ይሄንን እንተማመንበት፣ ችግር የለም። የኔ መቻልና ለመቻል አሳፋሪውን ነብይህን ማወቅ ጥሩ ነው። ቀጥሉ። የኛ ቋንቋ ነው እንደሚያጸድቃቸው ሙስሊም ወገኖቻችን? ወይ የኛ ቋንቋ ነው የሚያሳስባችሁ ወይስ የአላህ ቋንቋ ቸግሯችሁ ነው? የአላህ ቋንቋ አረብኛ ብቻ ሆኖባችሁ ተቸገራችሁ መሰለኝ። እኛን ተርጉምላችሁ ወይስ ሊቃውንታቻችሁ የተረጎሙትን ማትቀበሉ? ለምንድን ነው ወደ አስተምሯችሁ ማታተኩሩት? ይሄን ያህል ተሸማቃችኋል ማለት ነው። ይሄን ያህል አሸማቃችኋለች ማማዬ አክስቴ። ይሄን ያህል ፈርታችኋታል። ይሄን ያህል ነው የምታስደነግጣችሁ። ላይክ ይሄን ያህል ከፈራችኋት ወይ ስለሙላት ለሷ ተገዙ። እጅ መስጠት አይደል? እጅ ስጡ ለሷ። ወይ ይሄን ያህል ነው እጅ ስጣችሁላት። እኔ በጣም ነው እየገረመኝ ያለው። ስለ መሐመድና ስለ አላህ አውሩ ተብሎ እድል እየተሰጣቸው ስለ አክስቴ ማውራት ነው የሚፈልጉትና በቃ ስለሙላት። መሐመድም ለሴቶቹ ጣዖታት እኮ ሰልሟል አይደል? አላህ ተላሉ ኡዛና ለአልማናት ሰልሟል በጣም በሚገርም ሁኔታ ማለት ነው። እናንተም በቃ ልክ እንደ ነብያችሁ እሷን አሻርኳት። አሁን የቀራችሁ የድንጋጤያችሁና የፍርሃታችሁ በጣም በቃ እሷን የምትፈሩበት መጠን የማሻረክ ደረጃ እየደረሰ ነውና
አሻርኳት። ማሜም እኮ እርግጠኛ ነኝ ቢያገኛት ያሻርካት ነበር። ይቅርታ ግን አክስትዬ እውነት አላት ለጨረቃና ለፀሐይ ጣዖት ለድንጋይ እየሰገደ አክስቴን ቢያይ በቃ ይሰግድላት ነበር ማለት ነው። እንደዚሁ አንድ ሱራ ያንን ናምና አይሰግድላትም ነበር። አይ ለጣዖት ከሰገደማ ለሰው መስገድ አለበት። እንደውም ማን ይሰገደው ለጣዖት? ማን ይሰገደው? መሐመድ ነው። መሐመድ ለጣዖት ሰግዷል። አልሰገደም። ጣዖታትን ሰግዶ አላሰገደም። ሰዎችን ማስረጃ አምጣ። ካሳየው ምን ታረጋለህ እኮ አምጣ ማስረጃ። ዝም ብሎ ፉከራ አይደለም። እናንተ ሙስሊሞች እኮ በፉከራ ማስረጃ አለ ወይ? ነብዩ መሐመድ ለጣዖት ሰገዶ ላልከው ማስረጃ ምን ታረጋለህ? ካመጣውልህ አለ ወይ ማስረጃ? አለኝ። ካሳየው ምን ታረጋለህ? አምጣ ማስረጃ። ፉከራ የለህም እኮ ነው ጭራሽ። እሺ ተው በቃ ተው። ትቼዋለሁ። ማስረጃ ላሳይ ነው። ሚውት አድርገህ ጠብቅ። ሚውትን አንሳ እስክልህ እንዳታነሳ እሺ። ማሜም እንዲሁ ይፎክር። አንዴ ዝም ብሎ ሚውትም አይደረግም። ቁረይሾች ጋር ሄደ። ካልሆነ አስወርዳለሁ። ሚውት አድርገህ ጠብቅ። እንዲሁ ፎክሮ አንዴ ስማኝ፣ አንድ ነገር ልናገርሽ። ሚውት አድርግና ጠብቅ። የመጨረሻ አሁን ካነሳህ አስወርዳለሁ። አንሳውና ሞክረኝ። እየተሳደብክ እኔ አልቀመጥም እዚህ። ይኸው አነሳህ። በቃ ቃሌን አከብራለሁ። መሐመድም እንዲሁ እየፎከረ ሄደና ቁረይሾች ጋር ማለት ነው። ከዛ ለጥለጥ ሲያረጉት ሱሃባዎቹን እንዳለ ወደ አበሻ ምድር ሂዱ አለ። እሱ ሄደና ዋሻ ውስጥ ተደበቀ ከአቡበከር ጋር። ከዛ ምን ላድርግ እያለ ሲያስብ ቢል መንገድ አጣ። ሄደና ከቁረይሾች ጋር ለመስማማት ሲል የእናንተ ጣዖታት የተከበሩ ከፍ ያሉ በግርማ ምናምን ብሎ አጨብጭቦ ተቀለስልሶ ሄዶ አብሯቸው ከጣዖት ጋር ሰገደ። እሱም ሱሃቦቹንም ሁሉ አሰገደ ማለት ነው። በዚህ ልክ እንደዚህ ነው እስልምና፣ ፉከራ ብቻ። አሁን ሚውት አድርጉና ሀሳባችንን እንጨርስ። ስለዚህ እኔ ጥሩ ሰጀሽን ነው ያለኝ፣ ጥሩ ምክር ነው ያለኝ። አክስቴን አሻርኳት ከአላህ ጋር አንድ ላይ ማሜ ቢያገኛት ይሰግድላት። ስድቡን ተወውና በመረጃ አውራ። እሺ አንተ እስከሰገደ ምን ታረጋለህ? ስድቡ እኮ ዲግሪ አያሰጥም። እየሰማኝ ነው? ከሰገደ መሐመድ መረጃ ማምጣት አትችልማ። ፈሪነህ መረጃ የለም። ፈሪነህ መረጃ ፈሪ እኮ ፈሪ ነው የሚለው ሁሉ ጊዜ። ወንድማችን ተረጋጋ፣ እናወራ። ከሰገደ ምን ታረጋለህ? ምን ማሳየት ነው? ሰለኒ ምን አገባ? መሐመድ ለጣዖት ከሰገደ 500 ሰው አለ ማሳየት። ውሸታም ነህ። ተመልከቱ፣ ሙስሊሞች እያለቀሱ ነው። አትዋሽ። ለምን ትዋሻለህ? አንተ እየተሳደብክ ዝም ብለን ቁጭ ብለን እንስማህ። ቆይ ቁጭ ብለን እንስማህ። አንተን እየተሳደብክ እየሰማኝ ነው። አሁን መሐመድ እንደሰገደ በማውረድ አታስፈራራ። እሺ ላሳየ። በቃ ማስረጃ ስላሴን የሚያመልክ ሰው የለም። ስላሴን አንተ ማስረጃ ካሳየሁት ግን እያንዳንድሽ ሙስሊሞች ለማማየም ትሰግዳላችሁ። ላሳየው ማስረጃ። አታውራ። ቆይ ሚውት አድርግና ጠብቅ። እንዴ በቃ ካሳየሁት ማስረጃ ሁላችሁ ሙስሊሞች ለማማየ ትሰግዳላችሁ። ነብያችሁ ለጣዖት ለድንጋይ ከሰገደ ለማማየ መስገድ እናንተ አይቸግራችሁ። ላሳየው። ይኸው ተዘጋጅ። ሙስሊም ወገኖቼ የምትሰሙ ሁሉ ተዘጋጁ። ወጣ የለም ብሎ አስቡ እኮ ነው። እስቲ ሲመጡ እኮ በቃ ኮንፊደንሳቸው ነው በጣም የሚገርሙ። ቆይ አክስቴ ዛሬማ አንቺን ማሻረክ አለብን። ቆይ ማሻረክ አለባቸው እነሱ ሙስሊሞች። ነብያችሁ ለድንጋይ ሰግዷል። ከድንጋይ ደግሞ ለድንጋይ ሰገደ ነብይ ይዛችሁ ለሰው መስገድ አይቸግራችሁ። እሺ ሙስሊሙ ኢብን ማማዬን ታሻረካለህ? ኢብን ቀጥሉ። በቃ እናንተ ማማዬን ስገዱላት ሙስሊሞች።
ከዚህ በኋላ ይሄን ያህል ከፈራችኋት፣ ይሄን ያህል ካከበራችኋት፣ ከነብያችሁ በላይ ስለሷ ማውራት ከፈለጋችሁ አሻርኳት። ማማዬ ለድንጋይ ነው ማን ነው ማሜ መሐመድ ነብያችሁ ለድንጋይ ነው የሰገደው። እናንተ ደግሞ ለተሻለው ለሰው ለተከበረው ፍጥረት ስገዱ ኑና እንደለመዳችሁት ማለት ነው። ቀጥሉ በቃ ጋይስ። ነብያችን ለድንጋይ ሰግደዋል ነው። ሰላም ሰማለ ይበል ምንድን አልከው? አሁን መሐመድ ለጣዖት እንደሰገደ ብናሳይ ምን ትላለህ? እያለ የቱ ጋር ነው አሰገደው እኮ የሞራል ግራውንድ አስቀምጥ። ስተት ነው ስተት አይደለም? የሞራል ግራውንድ አስቀምጥ። ከሰገደ ስተት ነው አይደል? ምን? አው ስተት ነው ማለትም ሲጀመር አይሰግድም። አልሰገደም። ከሰገደ የቱ ጋር ነው እኮ? ከሰገደ ስተት ነው አይደል? ቁርአን ላይ ወዲስ ላይ ከገኘ አው ስተት ነው። አልቀበለውም ሲጀመር ማለትም ያለታው ስተት ነው ብሏል። አጎቴ ሻውሮ ከሰገደ ለማማየት ትሰግዳለህ አንተ ከነብያት ቢሰግድም ራሱ ማለት ነው። ለፈጠረ አልሰግድም እኔ ለፈጠረኝ ፈጣሪ እንጂ ነብይ ሰገደ እኮ ለዓለማት እዝነት የዓለም ሁሉ ምሳሌ ምናም ገለመል የምትልለት ነብይ ለድንጋይ ሰገደ። ለድንጋይ ሰገደ የምትለው የቱ ጋር ነው? አሳየኛ እኮ ባሳየህ አንተ ልክ እንደ ነብይ ለማማይ ደግሞ ትሰግዳለህ። ታሳየኝ ራሱ ማለት ነው። እሱን ሐዲስ አልቀበለውም ማለትም ያው ብዙ ሐዲሶች አሉ ዳይፍን ባስ ይሄን ባስ ቁርአን ላይ አለ። ቁርአንም ላይ አለ። ቁርአን ላይ ካሳይ በርግጥ ታሪኩን ይጀምርልና ሰማ። ቆይ ተረጋጋ፣ አይዞ በግድ አይደለም የምናሰግድ እንደ ነብዩ ወደ ነው የምትሰግደው። አሁን ስማ ከቁርአን ላይ ይጀምርልህና ቁርአን ላይ ይጀምርልሃል ማጥመሚያ ቃልን አላት አልኡዛ አልማናትን እያሞገሰ ያስቀምጥልህና እርሱ ራሱ ተነስኳል ይላል። ከዛ በኋላ የተነሰከበትን ምክንያት አምጥቶ ሁሉንም ሰብስቦ እየሰማይ ነው። ወደ እንትን ይገባ ወደ ራስ ይገባ። አሁን እዛ ሳይኝ በቃ ችግር የለውም። ሌላውን ታርግና ቆይ ፕሪኮንዲሽኑን መጀመሪያ መቀበል አለብህ። ያስቀመጥነውን ቅድመ ሁኔታ መቀበል አለብህ። ካልሆነ አላሳየህም። ስለዚህ ማን ነው መሐመድ ለጣዖት እንደሰገደ ካሳየው አንተ ደግሞ እናንተ ሙስሊሞች ደግሞ ማማይን ታሻርኳታላችሁ። ከአላህ ጋር አንድ ላይ ትሰግዱላታላችሁ። ተስማማ። መጀመሪያ ሚዩትን አንሳና እንደሰገደ ካሳየው አንተ ደግሞ ለአክስቴ ትሰግዳለህ። ሚዩትን አንሳ። አሁን ግባ አሳይሽ። ተስማምቻለሁ። ግባ ተስማምታል። ግባ ሰምታችሁ በቁርአን በእርግጠኛ ቁርአን በቁርአን በቀጥተኛ ቁርአን አምጣ አሳይ። እንዲህ ምናምን እንዳትል። እሱ እንደሰገደ አሳይሃለሁ። እሱ ባለበት አባባል ደግሞ ሙሐመድ ለሰገደው ነገር እሰግዳለሁ ማለት ነው። ሙሐመድ የሚያመልከው አምላክ ስለማውቀው ማለት ነው። እሱ ባለበት አባባል መሐመድ በሚልበት አባባል ለድንጋይ እሱ እንደዛ ካለ አንተ ለሰው ማለት አይከብድም። ስለዚህ እሱ ባለበት አባባል ብለህ ትወጣለህ ማለት ነው። አሻርከን ወደ ፍርዱ በኋላ እንሄዳለን። በቃ አመልከዋለሁ አላመልክም። አሁን አንድ ሰው ማለት ነው ይሄኛው ነገር እንደዚህ ካለ ታደርገዋለህ ማለት ነው። ይሄ በቃ አንተ ማስረዳት አለብህ። ተቀበል የራሱ ነው፣ ካልተቀበለ የራሱ ነው። አንተ ግን አስረዳው። ከተቀበለ ተቀበለ ነው፣ ካልተቀበለ ተቀበለ። ዝም ብለህ አስረዳ። ዝም ብለህ አንተ ኢየሱስ እንደ ነብይ መሆን ከፈለክ ዝም ብያለሁ። ልንገርህ ቆይ አንድ ነገር ልንገርህ። አንተ ዝም ብለህ ኢየሱስ ተቀብልተለው ነው መጀመር ማስረዳት አለብህ። ሳያስረዳ ዝም ብሎ መቶ ጥልቅ ብሎ በኋላ ድንብሩ እንደዚህ ማድረግ የለብህ። ለምን መጀመሪያ ማንበብ ማወቅ ምክሩን መጀመሪያ ተወውና ሄደ ኡስታዞችን ነብይንም ካገኘው ለሱ ምከረው። አሁን አንተ እያወራ ያለሁት በማስረጃ ነው። ማስረጃውን አሳያለሁ። መሐመድን ተከተለ ሱናውን ትፈጽማለህ ማለት ነው። መሐመድ ተሰገደ፣ አንተም ሱናውን ተከተለ ትሰግዳለህ አይደል? ሰግዳለሁ። እርግጥ ነው በቃ ስለዚህ የምትሰግድ ከሆነ ሰግዳለሁ በልና አሻርካለሁ ብለህ አሳያለሁ። እሱ ከሰገደ መሐመድ አሁን ሙሐመድ በእርግጥም ከሰገደ ሰግዳለሁ። አምጣልኝ።
እሱ ቁርአን ላይ ነው ያደረገውን ታደርጋለህ። ቁርአን ላይ የፈጠነ ምን የፈጠነ ትላለህ? መሐመድ የፈጠነ ሰግዶ የፈጠነ የሰገደው እኮ መሐመድ ነው። እሺ ትሎ ባሳንች ከለው ከድምፅ ራቅ በለ ኢብን ሱራ 22 ላይ ያለው እሺ ወንድማችን ኢብን አንብብልን እስቲ ይቅራ ቀራው እስቲ ኢብን ምናምን ቀራው ይሄንን ወይ ሰማው ቀራው እስቲ ይሄን አንብበው። ያነበብኩ ነው። ወክ ብላ አንብበው። ከመልእክተኛ ከነቢይም ከአንተ በፊት አንድንም አላክንም ባነበበ እና ዝም ባለ ጊዜ ሰይጣን ባነበቡ ላይ ማጥመሚያን ቃል የሚጥል ቢሆን እንጂ ወዲያውም አላህ ሰይጣን የሚጥለውን ያስወግዳል። ከዚያም አላህ አንቀጾቹን ያጠናክራል። አላህም አዋቂ ጥበበኛ ነው። እና ከዚህ ቦታ ምንድነው ለማስረዳት አመጣልኝ? ሰይጣን ማጥመሚያ ቃልን ይጥላል አይደል? ሰይጣን የጣለው ማጥመሚያ ቃል ምንድነው? እዚህ ጋር ሰይጣን አቀንለው የጣለው ማጥመሚያ ቃል ምንድነው? እዚህ ጋር ከዛ በኋላ አላህ አጸዳ ይላል አይደል? ያላህ ያጸዳው ይሄው እዚህ ጋር አላህ አስወገደው ይላል። አላህ ያስወገደው በደንብ ስማ። ሰይጣን እንገረ መጀመሪያ ጊዜ አይ በደንብ ስማ። መጀመሪያ ሰይጣን ጥያቄውን በደንብ ስማና መልስ። አላህ ያስወገደው ሰይጣን ደግሞ በንባቡ ላይ የጣለው የትኛውን ቃል ነው? ሰይጣን ያው ስለሚቀጥፍ ነው ስለሚጥል ነው። ኢና ሊላሂ እያልክ ነው። ባለፈው ቁርአኑ ልክልሻለሁ። ኢና ሊላህ በሉለት በእናታችሁ። ወንድ ሰጥሻል። ተመልከቱ በደንብ ሁላችሁ። ይሄኛው ምዕራፍ ነገር እንደላውጣው ምንድነው ሱራው? ሰይጣን በቁርአን ላይ ማጠቢያ ቃልን ጥሏል። ማጥመሚያ ቃልን አላህ ደግሞ የሰይጣንን ያስወግዳል ይላል። ስለዚህ ቁርአን ላይ የሰይጣን ቃላት ተጥለው ነበር። ሱራውን ንገረኝ፣ እንደዚህ አውጣለሁ። ሱራውን ንገረኝ ምንድነው? 22 52 ስንት አልከኝ? አይሰማም ነው? አይሰማም? 22 እሺ ጠብቅ። ሳጅግ እንዲዘጋ ነው። ጠብቀዋለሁ። 52 እሺ ከመልእክተኛና ከነቢይም ካንተ በፊት አንድንም አላክንም ባነበበ እና ዝም ባለ ጊዜ ሰይጣን ባነበቡ ላይ እንጂ ወዲያውም አላህ ሰይጣን የሚጥለው ያስወግዳል። ከዚያም አላህ አንቀጾቹን ያጠነክራል። አላህም አዋቂ ጥበበኛ ነው። ሰይጣን የሚጥለው ነገር ለእነዚያ በልቦቻቸው አየህ፣ ከታች አመጣልን በደንብ ማየት አለብን። ሰይጣን የሚጥለው ነገር ለእነዚያ በልቦቻቸው ውስጥ በሽታ ላለባቸው ልቦቻቸውም
ደረቆች ለሆኑት ፈተና ሊያደርግ ይጥላል። በዳዮች ከእውነት በራቁ ጭቅጭቅ ውስጥ ናቸው። አየህ ከኋላ እኮ አብራርቶላል። እኔ ማብራራት ምንም አያስፈልግም። አየህ ከኋላ ምን እንዳለ አይተዋል። ሰይጣን የሚጥለው ማብራሪያ አሁን የጠየቁን መልስ ወንድማችን አሁን ጠየቁ ከኋላ ከታች መለሰልህ እኮ ሰይጣን አላህ ያስወገደው እየሰማኝ እኛ እዚህ ጋር የተሰበሰብነው ጃሂሎች አይደለንም። እሺ ሙስሊሞችም አይደለንም። ስለዚህ ጥያቄን መልስ። አላህ ያስወገደው ሰይጣን የጣለው ምንድነው? የሱን ባጢልና የሱን አለማማቁ ነው። ምንድነው? በንባቡ ላይ የጣለው ምንድነው? የት አለ እሱ? ሰይጣን በንባቡ ላይ የጣለው አላህ ያስወገደው የት አለ? አላህ ያስወገደው ለጣለ ማን ክርጃን እሺ ሲመችና ወንድማችን የማይመች ከሆነ አትኩረ የምታወራ ከሆነ እዚህ ጋር ሆነን እናወራን። እንግዲህ እንደሰማችሁት ነው። ቁርአን ላይ ሰይጣን የሚጥለው ቃል አለ። ከታች ማለት ነው ከታች አብራርቶላል። ሰይጣን ማለት ነው አንድ ነገር ያው በጣም የሚገርም ነገር ነው። በነገራችን ላይ ሰይጣን በቁርአን ላይ ማጥመሚያ ቃልን መጣል ይችላል። ጠባቂ የተባለው ማን ነው? አላህ ነው። ከዛስ አላህ ሰይጣንን መቅደም አይችልም። ሰይጣን ከጣለ በኋላ ሮጦ ይደርስበትና ማጥመሚያውን ያስወግዳል ማለት ነው። እና እሱ የሚጥለው እሱም ደግሞ በበስትክ የማይቀበለው ቀን ለሰዎች እንትን ሲል ደግሞ እንትን ላይ አይደል እንትን የሚባል ቋንቋ አላውቅም ወንድማችን። ይኸውልህ ሰይጣን የጣለው አላህ ያስወገደው ቃል የትኛውን ነው እያልኩ ነው። ሰይጣን የጣለው ቃል አላህ ያለ እሱማ ነው። ሰይጣንማ ውሸትን እንትን ይላል፣ እውነት ሆነውን እንትን ይላል፣ ይቀጥፋል። ስለሚቀጥፍ አላህ ደግሞ አጠነክረዋል። እሱ ጠባቂ ነው። አላህ የሱ ጠባቂ ነው፣ የቁርአን ጠባቂ ነው እንደማለት ነው። ወንድማችን እየሰማኝ ሰይጣን በንባቡ ላይ ማጥመሚያ ቃልን ጣለ። ይኸው ተቀምጧል ቁርአን ላይ። አላህ ደግሞ ያንን አስወገደ። አንተ ይሄኛው በደም ስማ መጀመሪያ መመለስ እንድትችል ለምን ብለን አመጣው? ይሄ ማለት ነው ለምንድን ነው አመጣው? ምን ለማስረዳት ነው አመጣው? እሱን መልሱን ስትመልሰው ታገኘዋለህ። አንተ ካልቻልከው አንተ ቅድም የሰገደበትን ላሳይ ነው ወንድማችን። አስተውል፣ ጥያቄን መልስ። ጥያቄውን ስትመልስ መስገዱ ላይ ትሄዳለህ ራስህ። ሰይጣን በንባቡ ላይ የጣለው ማጥማሚያ ቃል አላህ ደግሞ ያስወገደው ያ ማጥመሚያ ቃል ምንድነው? ካላወቀው አላቀውም በል። አንሳ ሚውት። እሺ ይሄኛውን አሁን ለማን ማብራሪያ ያመጣልሃለሁ። አሁን ወደ ቀጣይ ዙር ሂድና ንገረኝ። አይ መጀመሪያ ይኸውልህ አንተ ይሄንን ያዝ፣ ከዛ በኋላ ኡስታዞችን ቼክ አድርግ። እኔ ቀጣዩን አብራራልሃለሁ፣ ከዛ አሻርከህ ትወጣለህ ማለት ነው። እሺ እንቀጥል። ደግሞ ጠጋ ብለህ አውራ። ምን ከድምጽ አይሰማም። ቦታ ቀይር ወንድማችን፣ ያንተ ነው የማይሰማው። መሐመድም እንዲፎገር ነበር። ከሰይጣን ነው ከመላእክ ነው እያለ እንዲፎገር ነበር። ብዙ አይሰማውም ነበር። ኔትወርኩ ይጨናነቅ ነበርና የራስን ኔትወርክ አስተካክል። አዎ እሺ ወደ ቀጣይ እንትን ይልልሽ። ነቢ መሐመድ ለድንጋይ ሰግደዋል፣ ለጣዖት ሰግደዋል የምትለው አምጣልኝ። እሺ ተመልከቱ ጋይስ። ሱራ ምንድን? ሱራ ምን? ሱራውን ነገር 53ኛው 19ኛው አያ 19ኛ አያ አንብብልኝ። እሺ በል አንብብልኝ። አላትንና አልዑዛን አያችሁን? እሺ እነማን ነበር ያዩት?
እነማን ነበር ያዩት? አያችሁን እያለ አሁን እዚህ ጋር የነገረው ማለት ነው። ከላይ መነመን ከላይ የመን ያንባል አንበብ። እሺ ሚውት አድርግ። ሶስተኛይቱንም አነስተኛዋን መናትን አያችሁን? የምትገዟቸው ኃይል አላቸውን? የላቸውም። ቀድመው ምን ብለው ነበረ? ተገዝተው። እነማር? ቁረይሾችም ሷሃባዎችም መሐመድም ተገዝተዋቸው ነበር። የምትገዟቸው ኃይል አላቸውን ብለው በቅንፍ ያስገቡት ለዛ ነው። ወደ እነሱ ተመለከታችሁን የተባሉትም ለዛ ነው። እየተወቀሱ ነው። መሐመድም ሷሃባዎችም ቁረይሾችም ማለት ነው። ተመልከት። ለእናንተ ወንድ ለእርሱ ሴት ልጅ ይኖራልን? ይሄኛውን ተፍሲሩ ላይ ብትሄዱ በጣም ነው የሚያስቀው። አላህ የቆጨው በሱ ላይ ማሻረኩ አይደለም። ሚውት አድርገህ ስማ ወንድማችን። በጣም የሚገርማችሁ ነገር አላህ የቆጨው እዚህ ጋር ቻርጅ ዘጋብኝ ነው። ሚውት አድርገና አዳም አወኩኝ። ቻርጅ ዘጋብኝ ከሆነ ስለሆነ በኋላ መለሳለሁ። እሺ ቻርጅ እያረክ ተመለስ ወንድማችን። ሳታሻርክ እንዳትቀር ተመለስ። ለማማይ ትሰግዳላችሁ ሙስሊሞች ዛሬ። ለእናንተ ወንድ ለእርሱም ሴት ልጅ ይኖራልን ይላል። ተመልከት። በጣም እዚህ ጋር ተፍሲሩ ላይ በጣም የሚያስገርም ነገር ልንገራችሁ። የሚገርመው ነገር አላህ እዚህ ጋር የቆጨው ምንድነው ቢል ጥሩ ነው። በጣም የቆጨው ነገር እንዴት ነው ለኔ ሴት ለሙሐመድ ነው የሚለው። ይሄ ቻርጅ ሊዘጋ ነው አልክ። ሚውት አርግና አዳምጥ። የባሰ እንዳይቆጥርብ ጊዜያችን አትፍጅ። በጣም እዚህ ጋር የቆጨው ነገር ምንድነው? አላህ እንዴት ነው ለናንተ ወንድ ልጆች ስትወስዱ ለኔ ሴት የምትሰጡኝ? እናንተ የማትፈልጉትን ለራሳችሁ እንኳን ሴት ወለድኩ ለማለት የምትሸማቀቁትን ለመናገር ዝም ብላችሁ ሰላም ብላችሁ ቶሎ የምታልፉትን እንዴት ነው ለእናንተ ወንዱን እየተመኛችሁ ለኔ ሴት ልጅ የምትሰጡኝ ብሎ አላህ በጣም ተቆጨ ማለት ነው። በጣም አስገራሚ ሰው ነው አላህ መሐመድ ማለት ነው። ላሳያችሁ ተፍሲሩ ላይ ባይዞ የዚህንም ተፍሲር አሳያችኋለሁ። ሁሉም ነው የሚስማሙበት። ሁሉም የሙስሊም አብዛኛው የሚባሉት በማጥመሚያ ቃሉም ይስማማሉ፣ በዚህም ይስማማሉ። ከዛስ ይህች ያን ጊዜ እድላዊ ክፍፍል ናት። አያችሁ፣ ይህች ያን ጊዜ እድላዊ ክፍፍል ናት። አላህ ከሰዎቹ ጋር እየተከፋፈለ ነው። ወንድ ለእናንተ ሴት ለኛ ተባብሎ ማለት ነው። እኔው ማወራው ከግል የሚመስላቸው ብዙ ሙስሊሞች አሉ። ተፍሲሩ ቁልጭ አድርጎ ነው የሚያስቀምጠው። በነገራችን ላይ ክፍፍሉ የወንድና የሴት የጾታ ደግሞስ የከብት ክፍፍል ነው አላህ ከሰዎች ጋር እያደረገ ያለው። ከብቱን ስታካፍሉ ለጣዖታት ብዙ ትሰጣላችሁ፣ ለኔ ግን ትንሽ ትሰጣላችሁ ብሎ የከብት ክፍፍል ነው አሁን ከሰዎቹ ጋር የሚቀም። ለምንድን ነው ለጣዖት የምትሰውት ብሎ አይደለም የሚናገረው አላህ። በነገራችን ላይ ለምንድን ነው ለኔ ብዙ ማትሰውልኝ ከጣዖቶቻችሁ ይልቅ ብሎ ነው የሚናገረው። እንቀጥል። ይሄው ምን አለ ታዲያ? እነርሱ እናንተና አባቶቻችሁ አማልክት ብላችሁ የጠራችኋቸው ስሞች ብቻ እንጂ ሌላ አይደሉም እያለ ይቀጥላል ማለት ነው። ከፍታዊ ክፍፍሉ በኋላ እነማ አሁን ልምጣላችሁ የሰገደበት ቦታ ላይ። ቀድሞ ግን ሌላ ሙስሊም ቢገባ ደስ ይለኝ ነበር። እሺ የሰገደበትን እንመልከት። ከቲር ላይ እንሂድና ዋሂዲ ላይ በእርግጥ በደንብ ተዘርዝሯል። ዋሂዲ ላይ እንሂድ። ቆይ ይሄን አስወጡትና ከታች ያለው ይሳቅ የሚለውን አስገቡት። እሺ ሳይወጣ ይገባል፣ ችግር የለም። ስህተት ያለ ሙስሊም ቢገባ ደግሞ ጥሩ ነበር። ስህተት የሚል ሙስሊም አንድን ጻፉ። ሙስሊሞች ይሄኔ መሐመድ ያኔ አክስቴ ብትኖር ኖሮ ይሄኔ ሰግዶላት ነበር። አያደርግባትና ቁረይሾችን አሰልፎ ሱሐባዎችን አሰልፎ ለአክስቴ ሰግዶ ነበር። ይሄኔ አስገራሚው መሐመድ
ሙስሊም ገብቷል። ራሚ ራሚ ያለች አይመስለኝም። አጎቴም ተኛለው ብሎ ነበረና ሰዓትም እየሄደበት ስለሆነ ቀጥሉ በቃ እናንተ አክስቴው እና እንትናም ስላለ ክርስቲያንም ስላለ ችግር የለም። ክርስቲያንም ቃሌም አሉ። እኔ በመሃልም ስለምወጣ እነሱ ይቆጣጠራሉ። ችግር የለም። እሺ እናመሰግናለን አጎቴ። ልጁ ወጣ። ራሚ ደግሞ በትንፋሹ ኦኬ ሰላም ናችሁ? እንዴት ነህ? ደህና ነኝ። ሲወራ የነበረውን ሰምተሃል? አዎ። ምን ነበር? ምን ነበር? እነሆ እኛ እናሻርካለን ወይ ነብያችን ማለት ነው አይደለም? መሐመድ ለጣዖት ሰግዶ ነበረ። ምንድነው? በእርግጥ ርዕሳችን እሱ አልነበረም። አጎቴ ባለው ላይ ስህተት ነው የምትለው ካለ ማስረጃ እንዲያወጡልህ ማለት ነው። እስከ አንዴ ላንብበውና ላስተምራችሁ። እሺ ታስተምረናለህ። መክፈት ትችላለህ? ታስተምረናለህ። የመጽሐፉ ሰዎችን ሄደ ጠይቅ ነው ያለክ። እስቲ አንተ ከመጽሐፉ ሰዎች በላይ ካለ ከሆንክ እስቲ ታስተምረናለህ። እኔ የመጽሐፉ ሰው ነኝ። እኔ አረብ ነኝ አልሐምዱሊላህ። አህለል ኪታብ ነው። አህለል ኪታብ ነው። በሱራ 21:7 ላይ የማታውቁትን ነገር ሂዱና የመጽሐፉን ሰዎች አህለል ኪታቦች ክርስቲያኖችና አይሁዶችን ጠይቁ ነው ያለ ቁርአን። እሺ መክፈት የሚችል ሰው አለ? ካለ ስህተት ነው አይደለ? መሐመድ ለጣዖት ከሰገደ ስህተት ነው አይደል? ኦኬ አልሰገደም። እንዴት ነው የሚሰግደው? ነቢያችን ሰግዶም አያውቅም። ከሰገደስ? አንቺልኝ እስኪ አሳይኝ እኮ። ከሰገደስ የሞራል ግራውንድ አስቀምጥ እኮ ነው እየተባልክ ያለ። ከሰገደስ? አልሰገደም እኮ እኔ ቁርአንን ከአንድ መቶም ጊዜ አሁን እኛ ጥያቄ አልሰገደም ሰገደ አይደለም። ከሰገደስ ስህተት ነው ወይስ አይደለም ነው? የሞራል ግራውንድ ላይ እኮ ነን። ሰግዶም አያውቅም። አሳይኝ፣ የት ጋር እንዳለ አሳይኝ። ከሰገደስ ነው እኔ እያልኩ ያለሁት። ከሰገደስ ስህተት ነው አይደል? ሰግዶም አያውቅም ካልክ የሚሰግድ ከሆነ ግን ስህተት ነው፣ በተቃራኒ አይደል? ከየት ጋር የሰገደ? አልሰገደም። አንቺን ሰገደት ያልሽ እኔ አልሰገደም እልሻለሁ። አብዱል እኔ እኮ የምልህን አዳምጥ። አሁን እስኪ ያኛው ልጅ ከአንቺ በፊት የነበረው አንቺልኝ እንትን ከአንቺ በፊት የነበረው አንቺልኝ ላወራ ከእሱ ጋር ከሰገደስ እያልኩ ነው። እሱም አሁን ይሄን ጥያቄ ነው የሚጠይቀው። አጎቴና አይደል የምጠይቀው? ከዚህ ውጭ አይጠይቅም። እኔ ከዚህ ውጭ አልጠይቀውም። አንተን እንፈልገህ ና አንተን እንፈልገህ ና። እኔ ከሴት ጋር ወራት አልፈልግም። ስርዓት ይኑር። አቡ ጃሂል ነው የሚባለው። በዚህ ስም እንድጠራ አታድርገኝ። በስነ ስርዓት አውራኩ ቢሆን ነቅየዋለሁ። ደግ አደረግከው። እንዴት እንደሚሆኑ እኮ በፈጣሪ ስም ለሴት ልጅ ንቀታቸው በሉ። አንድ ሁለተኛ ነገር ያላቸው ኮንፊደንስ ሲገቡ ማለት ነው። ልክ መረጃው ሲከፈት ኩምሽሽ ብለው የሚነጠቁት ነገር እኮ ነው የሚገርመኝ። እኔ ስትገቡ ደረታችሁን ተወጣጥራችሁ ስትወጡ ኪሎ ቀንሳችሁ ትዘልቁታላችሁ። እሺ ቀጥሉ። ቃሌ ወይም ክርስቲያን በዚሁ ላይ ነው የምንሄደው፣ በስግደቱ ላይ ወይስ አብዲ? ምናልባት አሁን ይህን ሰምተው ስለሆነ እየገቡ ያሉት በዚህ ላይ ስህተት ነው የምትሉት ካለ እናሳያቸዋለን በሚል ማለት ነው። አንድ አጎቴን እንትን ልበለውና በቃ ያውቄ ነው ትንሽ ኢንሳይት ልስጣቸው ብዬ ነው። ይኸው የአላህ መልእክተኛም በስፍራው የነበሩት ጣዖት አምላኪዎችም ሰገዱ። ለማን የሰገዱት? እነዚያ ሀያላን ክራኖች ናቸው። እነዚህ ከላይ ያሉት አላት፣ አልኡዛ፣ አልማናት ከፍ ያሉ በግርማ የላቁ ናቸው። ምልጃቸውም ተስፋ ነው አለ የአላህ መልእክተኛም በስፍራው የነበሩትም ጣዖት አምላኪዎች ሰገዱ፣ ሰለሙ።
ለጣዖታት ሰለሙን መሐመድና ባጭሩ ሉሉ ሙስሊምም ይሁን ካፊር ከነበሩት ከአልወሊድ ኢብኑል ሙጊራህ እና ከአቡ ኡህያህ ሰኢድ ብን አልአስ በቀር ሰገዱ ሰለሙ እነሱም። ነገር ግን ሁለቱም እፍኛ አቧራ ያዙና ግንባራቸውን በቁረይሽ ያው በእድሜ በጣም የገፉ ስለነበሩ ነው ሁለቱ ሰዎችም ያልሰገዱት። ሌሎቹ ሁሉ ሰገዱ። ሙስሊሞች ያኔ ተክቢር ብለው ነበር ማለት ነው።